እሺ አለቃ እንዴት ነህ? አለው እንዴት ነሽ? ነገሩ እንዴት እያለሽ ነው? ሁሉንም ነገር አምኖኛል እና በአሪፍ ሁኔታ እየሄደ ነው። እና እቅዱ ምንድን ነው? ልጅቷን በፕሮግራሙ ቀን ማገት፣ በዛን ቀን ደግሞ እኔም እንደማግዘው ቃል ገብቼለታለሁ። በጣም ጥሩ። በዛ ላይ ደግሞ ናታንም ቢሆን እኔ ከቃል ጋር እንደምሰራ ደርሶበታል። ስለዚህ ያው ያሰብኩት ነገር እንዳይበላሽ ብዬ ነው። ሰምኛለሽ? እንዴትም ብለሽ አሳኪው። እሺ እሱን እኔን አይመለከተኝም። እሺ አለቃ አሳካዋለሁ፣ አታስብ፣ በእኔ ተማመንብኝ። በአሁኑ እየፈዘሽ ነው፣ እየገባሽ ነገሮችን አጣሪ ብዬሽ ነበር አይደል? ምን ላርግ አለቃ፣ ተንኮል እየሰራው እንደሆነ እኮ ስላወቁብኝ ነው። ቆይ ለምን ራስሽን በደንብ ታጋልጫለሽ? እኔ እኮ አጋልጭ አይደለም፣ እራሳቸው ናቸው በራሳቸው መንገድ ያወቁብኝ። እኔ እንጂ ፈልጌው አይደለም። ሲጀምር እነሱ በጣም ከባድ ሰዎች ናቸው። እሺ ሴቶቹ ጋር ሄደሽ ነበር? አይ አልሄድኩም። በቃ በድጋሚ ከእነሱ ጋር ለመስማት ሞክሪ። ትሰምኛለሽ? አሁን ፊትሽን ሳታዞሪ ቀጥ ብለሽ። እሺ አለቃ። ፈጣሪ ስም አቤል ነው ነው ዘመንከው ከየት ነው የመጣኸው? ይቅርታ ይፊ አስደነገጥኩሽ አይደል? እወጣለሁ ብዬ ነበር ሳላውቅ እንቅልፍ ጣለኝ። ምን ማለት ነው ሳላውቅ እንቅልፍ ጣለኝ ማለት? ትናንት ነበር የመጣሁት ጽን ሰዓት፣ ከዛ ተደበቅኩኝ። እንዴ አቤል እዚህ ነው ያደርኩት ስትል፣ ቆይ እንዴት እዚህ ታድራለህ? እንዴት እዚህ ላይ ትተኛለህ? ምን መሆን ነው? ያው እንቅልፍ እስኪወስደኝ ድረስ ጽ ነበረች፣ እሷን ለመደበቅ ብዬ ነው። ከዛ በቃ በዛው እንቅልፍ ወሰደኝ። ሲጀመር ለምን ትደበቃለህ? ያረከው ነገር ነው አይደል እንድትደበቅ ያደረገ? እኔ ምንም አላረኩም ኤፉ። ቆይ ስታወራ የነበረው ነገርስ ምንድን ነው? አቤል ብዙም አታስመስል እሺ። ሁሉንም ነገር ታውቃለህ። የጽ ህይወት የተበላሸው በአንተ ምክንያት ነው። ኤፉ ለምን አታምኝም? በቃ እየዋሸች ነው። እረፍ እሺ ፈጣጣ። አቤል አታናደኝ። ይሄ እኮ ትልቅ ኃላፊነት ነው። ልጅ ነው እሺ ልጅ። ምንድን ነው ያልሽው? ማታ ስታወሪ የነበረው ነገር እውነት ነው? እርጉዝ ናት እርግጠኛ ነሽ? ግን ቆይ እንዴት እንደዚህ ሊሆን ይችላል? ውጣ አቤል ውጣ በቃ። ከዚህ በላይ ማን እንድታበሳጨኝ አልፈቅድልህም። ኤፊ ቆይ ለምን አትረጅኝም? እኔ እኮ ግራ ገባኝ። በቃ እኔ ልልህ የምችለው ነገር ናታን ሰምቶ ሳያንጠለጥል በፊት ተነጋግራችሁ ችግራችሁን ፍቱ። አቤል በጠዋት እዚህ ምን ትሰራለህ? ኤፉን ፈልጌ ነው የመጣሁት። ኧረ እንደዛ ነው? አይ ጥሩ። በቃ እኔ ልሂድ። ምንድን ነው? እኔ ስመጣ ነው እንደምትሄደው? አይ አንተ ስትመጣ አይደለም፣ መሄድ ስላለብኝ። የኔ ጨረቅ ምንድን ነው? ምን ያለውን ነገር ሁሉ ሰምቻለሁ። ምንም መደበቅ አያስፈልግም። ምንድን ነው? በሰላም ነው የደወልሽልኝ? አዎ በሰላም ነው። ያልከውን ነገር እያሰብኩበት ነበር። ምንድን ነው ደግሞ ያልኩት? አብረን እንስራ ብለኛል ነበር እንዴ? ላስብበት ብዬ ነበር እኮ። እና ውሳኔ ላይ ደረሽ? አዎ ደርሻለሁ። አብሬ ለመስራት ተስማምቻለሁ። እርግጠኛ ነሽ? ቆይ እንዴት ነው ግን በአንዴ ተስማማሽ? ትናንት እኮ ቤቴ ድረስ መተሽ ገላምጠሽ እንሄድሽ። ውይ በቃ ወሬ አታብዛ። ሀሳቡን ያመጣው እኮ ራስህ ነህ። ከዛ ደግሞ አሁን በራስህ ጊዜ ሀሳብ ልትቀይር ነው እንዴ? አልቀይርም። ካንቺ ጋር መስራቱን እፈልገዋለሁ። ስለዚህ በጣም አሪፍ ተስማምተናል ማለት ነው።
ንገሪኝ ኤፉ። እኔ ሳልሰማ ምንድን ነው የሚሰማው? የኔ ናታን አልነግርህም። የሆነ ነገር ብታደርግስ? መስማቴ ለማይቀር ነገር ባታረፍዱ ጥሩ። ምንድን ነው ኤፉ ንገሪኝ። የኔ ናታን ቀላል ነገር አይደለም። ስለዚህ መናገር አልችልም። በግድም ቢሆን ትነግሪኛለሽ። እያበዛሽው ነው። ቆይ ችግሩ ከብዶ መፈታት ሲያቅተው ነው እንዴ የምትነግሪኝ? በይ አሁን ቶሎ በይ ንገሪኝ። አይሆንም የኔ ናታን፣ እኔ መናገር አልችልም፣ እፈራለሁ። እሺ ምንም አላረግም፣ ንገሪኝ። ምንም አላረግም ያልከው ነገሩን ስላልሰማ ነው። ብሰማ ኖሮ እንደዛ አትለኝም ነበር። ወይኔ መቃጠል። የኔ ጨረቃ እባክሽ ዝም ብለሽ ንገሪኝ። አቤል ምን አድርጎ ነው? ምንድን ነው የተፈጠረው? ይኸውልሽ ነገሩን አንቺ ሳትነግሪኝ በሌላ መንገድ ማወቅ አይቀርም። ስለዚህ ሌላ ነገር ሳይፈጠር አንቺ ንገሪኝ። የኔ ናታን ምን? የኔ ናታን እርጉዝ ናት። እባክህ ናታን ምንም ነገር እንዳታደርግ። በዚህ ሰዓት ከጎኗ ነው መቆም ያለብን። አይ ጨረቃ እንደዚህ ያለቀልዳቁ ምንድን ነው በዚህች ህፃን የምታማርችው? ወይኔ ጉዴ፣ ምንድን ነው የሚሻለኝ? እሺ በያውኔ ትክክለኛ የተፈጠረውን ነገር ንገሪኝ። የኔ ናታን እውነቴን ነው፣ የተፈጠረው ነገር ይሄ ነው። ኤፉ እረፊ፣ እንደዚህ ያነቀልድ አልኩሽ እኮ። እውነቴን ነው የኔ ናታን፣ እርጉዝ ናት። ግን ደግሞ እሷ ፈልጋ አይደለም። ገኒ ትሙት፣ እውነቴን ነው። ገኒ ትሙት፣ እውነቴን ነው። እቺ ውሻ እንዳትከተኝ እገልሻለሁ። ወይኔ አምላኬ፣ ምንድን ነው የማደርገው? ምንድን ነው የሚሻለኝ? እባክሽ አንሺው፣ እባክሽ አንሺው። ወይኔ ጉዴ! እያወቅሽ ነበር ስታስመስይ ነበር። እስከ መቼ ነው ከገዳዮቼ ጋር የምትሆኝ? እስከ መቼ ነው ገዳዮቼ የምታፈቂ? እስከ መቼ ነው ከኔ ገዳዮች ጋር የምትስማሚ? የምን ገዳይ ነው? እንደም እባክህ ደግሞ ታስመስያለሽ። አታፍሪማ? ታስመስያለሽ አይደል? እስከ መቼ ነው ከገዳዮቼ ጋር የምትስማሚ? እስከ መቼ ነው ከገዳዮቼ ጋር የምትኖሪ? ወንድሜ እንደምታስበው አይደለም። ልብስሽን ይዘሽ ውጪ። ዓይንሽን ላያል ወንድም ያስ እንዳንቺ አይነት እህት የለኝም። ዝም በይ፣ ሰው ይሰባሰባል። ዝም
ያበላሻት ይዛልኝ ውጣ። ሰው ሳይሰበሰብ ይዘልኝ ውጣ። ነግሬሃለሁ። ዝም በይ ዝም በይ። እናቴን ሳይ እገልሻለሁ። ዝም በይ። ወንድነቴ እንዳንቺ አይነት እህት የለኝም። ድሮም እኔን ከማቃጠል ውጪ ምንም ጥቅም የለም። ስለዚህ ሳልገልሽ ውጪ። የሰው መሳቂያ ሳታርጊ ሻንጣሽን ያዥ ውጪ። ዝም በይ ዝም በይ። እገልሻለሁ። ዝም በይ ወንድሜ አትበይ። ምንድን ነው ድቅቅነት? ስሚ እሺ፣ ዘር በይ። ቀጥ ብለሽ ይዘሽ ውጪ። ውጪ! አታሰደኝ። ዝም በይ። ከእኔ ዞር በይ፣ ዞር በይ፣ ዞር በይ። እንዳትይ። ቀጥታ ይዘሽ ውጪ። ልቀቂኝ። ከጥፋቶች ሁሉ የቀረሽ ይሄ ነበር። ይሄንም አደረግሽው። አይ እንዲህ መጋለጡ ላይ ቀርኮ እኔ እንንገረው ብያት ነበር። አንቺ በረሩ ብለሽ እጁ ላይ ጣለሽ። እንደኔ ስብስብብሽ ብትቀመጪ ሁሉ አይደርስብሽም ነበር። የራስሽ ጉዳይ። ምንድን ነው የምንነግረው? ምን ነው የሚጋለጠው? አንቺ የምታውቂው ነገር አለ እንዴ? አዎ ጽኮ እርጉዝ ነው። አሁን ሻንጣሽን ይዘሽ አውቀሽ ነው አሉሊት። ውጪ! በቃ ውጪልኝ። ድሮም አንቺ እኔን ማመን ችግር አለብሽ። ታዲያ ወንድሟ እንደ ኳስ የሚያነጥራት ለምን መሰለሽ? እንግዲህ በሷ ተለማምዶ የዓለም ዋንጫ ይወዳደር ነገር። እኔ ብቻ እንደዚህ እያሰቃያት ልጁ ወርዶ እንዳይታረቁ ነው የምፈራው። አትንኪኝ። ስሚ፣ ኧረ ጉዴ ገደላት እኮ። እባክህን ዘረገኒ አትንኪኝ። በቃ ውጪ። ነግሬሻለሁ። ወንድሜ እንደዚህ አታድርግ። ምንድን ነው? ዞር በል። ወይኔ እኔ እናንተ አልጨርስም። ጸጥ ሁልሽም ጸጥ። ዝም አንድ ጭራሽ ሰራተኝነትሽን እራስሽ ቴሌቪዥን ታያለሽ? አታፍሪም? አይ አይደለም፣ ስራ ስለጨረስኩኝ እኮ ነው። ዞር በይ። ስራ የለም ቤት ውስጥ የሚሰራው? እስኪ ዞር በይና አዋሪ። ውሃ የለውም፣ ጠውልጓል። ማንን ነው የሚጠብቀው? አንቺን እኮ ነው። አጥጩ። እሺ ሌላ የምትሰሪው ስራ የለም አይደል? ይሄስ ማንን ነው የሚጠብቀው? አንቺን ነው የሚጠብቀው። አጽጁ። ሌላ ደግሞ ጣራው ነው። በደንብ ተመልከቹ እንጂ ቆሽሿል። አጽጁ። ይሄ ሁሉ ያንቺ ስራ ነው። እሺ ግን ጋሽዬም እንዳለኝ ከሆነ አበባውም ቢሆን አሁን አይደለም ውሃ የሚጠጣው። አጠጪው አልኩሽ እኮ ልጅት። እሺ በቃ አጠጣዋለሁ። እና ደግሞ እስቲ የሆነ ሰላጣ ነገር አዘጋጅልኝ። ጥሩ አድርጊ ስሉ። እሺ ቅድም የበላሁት ምንም አልተመቸኝም። ሆዴን እያደበሸኝ ነው። ስትጀምር ደግሞ ምንም አይጣፍጥም። እሺ አዘጋጅልሻለሁ። ሌላው ደግሞ
እዚህ ቤት ያሉ ልብሶች አሉ አይደል? ሁሉንም አውጪና አጥበሽ ተኩሽልኝ እሺ? የቀረውን ደግሞ ከቤት አመጣልሻለሁ። ሲቀጥል ደግሞ ቃል ሲመጣ እዚህ ብትቀመጪ እመኚ ሲጥ አድርጌ እገልሻለሁ። እሺ ኧረ አልቀመጥም። በቃ ልክ አሁን ቃል ሲመጣ እኔና አንቺ ተስማምተን ፍቅር በፍቅር ሆነ እንደቆየን በደንብ አድርገሽ ታስመስያለሽ። ተጓባን? ቤት ቶሎ ቤት ትጥፊ። ቶሎ ቤት ይጫፍጥኝ ከዚህ ጋር ሂጂ። አይንሽን እንዳለው ገና ምን አይተሽ ማንነት ላይ ራሱ ደርስበታለሁ። ወንድሜ እባክህን ክፈተው፣ እባክህን ክፈትልኝ ወንድሜ እባክህን ይቅር በለኝ። ቆይ አላሳዝንም፣ ብቸኛ እኮ ነኝ ወንድሜ ክፈትልኝ እባክህ፣ እንደዚህ አትጨክንብኝ ወንድሜ። እባክሽ ራስሽን እየጎዳሽ ነው። በቃ እኔ ከዚህ ልሂድ። አልሄድም ቃል የትም አልሄድም ወንድሜ፣ ይቅር ሳለኝ ከዚህ ቦታ አልነሳም። እሱ እኮ አሁን በጣም ተናዷል። እንኳን ይቅር ሊልሽ ይቅርና ሊገልሽ ነው የሚፈልግሽ። ስለዚህ በቃ ከዚህ ልሂድ። አይሆንም፣ ወዴትም አልሄድም፣ እዚሁ ነው የምቆየው። ወንድሜ አይጨክንብኝም፣ ይቅር ይለኛል። እኔ እኮ ምንም አላጠፋሁም፣ እኔ ምንም አላደረኩም። ይሄ ውሻ የተረገመ ተጫወተብኝ፣ ተረገመ። አረ ምን ጉድ ነው! ቆይ ሰው እንዴት አይደማመጥም? እባክህ ክፈትልኝ ወንድሜ። ደግሞ እዚህ ምን ታደርጋለች? ቃል ምን ያደረክን ያለው? ያኔት ዝም በይ አንቺ፣ ምንም ነገር አያገባሽም። እባክሽ አረፍ በይ እዚህ ጋር። ምንድን ነው የሚያደርግሽ የሚያሳጣሽ? ቃል ይሄ ነገር ምን እንደሆነ ልነግርህ ትችላለህ? ወንድሟ ከቤት አባሯት ነው። ከዛ ይዣት መጣሁ እና ምን ይሁን? አባራት ነው። እዚህ ታዲያ ምን ታደርግ ነው የመጣሁት? አንተ ምን አገባ? ሌላ ምንም ሄጄ የላት። ተው እንጂ እውነትህን ነው። እያዘንክለት ብቻ ባልሆነ እየተቆረቆርክለት እንደዛ ነው? አዎ መቼም መንገድ ላይ ወድቃ ዝም ብዬ አላያትም። ስትፈልግ ለምን አትሞትም? ለምን ፍግም አትልም? ከፈለገ ደግሞ ራሱ ሲጣርግ ይደላት። አንተ ምን አገባ? ውይ እንደዚህ የምትረብሽ ከሆነ ውልቅ ማለት ትችላለሽ። እዚህ ጋር ከአንቺ ጋር መከራከርበት አቅሙ የለም። ስልችት ብሎኛል። ቃልታው እች ልጅ ችግር ይዛብን ትመጣለች። ስራችንን ታበላሽብናለች። እባክህን በጊዜ አስወጣት። አትወጣም ያኔት። ለራሷ በጣም ተጎድታለች። አታያትም እንዴ? ቆይ ምን ማለት ነው? እስኪ ንገረኝ። ምንድነው መጥላት እንደዚህ መቆርቆርና ማዘን? ምን እያደረክ ነው? ቃል በቃ ተኛ ያኔት። የኔ ልጅ
ወደ ቤት ግባ፣ ካልሆነ ደግሞ ወደ ቤትህ ሂድ። እዚሁ ቁጭ ብለህ እኮ መሸህ። እባክህን ዝም በይኝ ገኒ፣ ዞር በይ ካጠገቤ። መላጢት ምንድን ነው የምታሽቃብጪው? ዝም አልሽ ላለመባል ነው እንጂ መቼም አዝነሽለት አይደለም። ምን ማለትሽ ነው? ለምን ደግሞ አላዝንለት? በደንብ አዝንለታለሁ። መጀመሪያ ነበር መሰብሰብ፣ አሁን እየየ ምን አመጣው? እንደውም የኤፍራታ ልጅ ስለታገተ ማለቴ ስለሞተ ሌላ ልጅ መምጣቱ ጥሩ ነው። ዝም በይ ሉሊት፣ ነግሬሻለሁ። በዚህ ከቀጠልሽ ምላስሽን ነው የሚቆርጥልሽ። እኔ እኮ የገረመኝ በምን አቅሙ እንደደፈራት ነው። አሁን እጅ ቀጫጫ ራሱ ለሱ ትሸነፋለች። አይ ማለት ማን የደፈራት? አንቺ በቃ አንቺ ምንም ነገር አያልፍሽም ማለት ነው። ትናንት እኮ ልነግርሽ ነበር ራስሽ ነሽ እንጂ አላምንሽ ምናምን ብለሽ አናደድሽኝ። ቀረብሽ እና ከማን ያረገዘችው? አቤልን ያስረግጣት። ጣሪ አውጣኝ። አረ ደግሞ አንቺ እንዳያስወጣሽ ዝም በይ አንቺ ሴትዮ። አየሻ መላጢት፣ ልክ አንቺ ስታወሪ አስጠላሽውና ወጣ። አይደዛ እና አቤልን የደፈራት የተናቀ ያስረግዛል ማለት ይሄ ነው እንግዲህ። አሽሟጣጭ አሁን ወዴት ትሄዳለች? አይጺ አሳዘነችኝ። የኔ ናታን የኔ ናታን እባክህ ተረጋጋ። እኮ ፈልግ አይደለም ይሄ ነገር የተፈጠረባት። ኤፉ ልትከላከይላት እንዳትሞክር። ከዚህ በኋላ እዚህ ቤት ውስጥ የሷን ስም መስማት አልፈልግም። እኔ ፊት ስሟ እንዳይነሳ ተግባባን? ኧረ የኔ ናታን ከኔ ጋር መጣላት አትፈልግም አይደል? ስለዚህ ዝም በይ። እኔ ከዚህ በኋላ እህት የሚባል ነገር የለኝም። ድሮም እኔን ጠቅመኝ አታውቅም። ለእኔ ምን አይነት ድፍረትና ንቀት ቢኖራት ነው ደጋግማ ከገዳዮቼ ጋር በፍቅር የምትወድቀው? ኧረ እንደዛ አይደለም እኮ በፈጣሪ። ጭራሽ አንቺ ራስሽ ይህን ነገር ልትደብቂላትና ይባስ ብሎ ደግሞ ስትከራከሪላት አታፍሪም? ሲጀምር ከአንቺ ጋር ራሱ ምንም አይነት ንግግር አያስፈልግም። እንዴ የኔ ናታን ዝም በይ ኤፉ። ወይኔ ጉዴ ወይኔ ጉዴ! ምን አለ ባልነገርኩት፣ ምን አለ ባልነገርኩት። ወይኔ ቅሌቴ! ቆይ አሁን እዚህ ምን አድርጓት ይሆን? ወይኔ ጉዴ! ቆይ ምን አድርጓት ነው የመጣው? እዚህ እባክሽ አንሺ፣ እባክሽ አንሺ። ወይኔ ጉዴ! ምን አለ ባልነገርኩት ኖሮ። እባክሽ አንሺ። እሺ ምን አድርጓት ነው የመጣው? ወይኔ ቅሌቴ! እዚህ እባክሽ አንሺ፣ እባክሽ። ምን አድርጓት ነው? ጓት ሆነ። ወይኔ ቅሌቴ! ወይኔ ውርደት! ምን አለ ባልነገርኩት ኖሮ። ወይኔ ወይኔ! ሉሊት፣ ይሄ ደግሞ ማን ነው? ለምን ወደ ውስጥ ያስገባሽው? ስራ ላይ ነን፣ አትረብሽን። ምን ማለት ነው ስራ ላይ ነን ማለት? አንቺ ልጅ ደግሞ ሌላ ችግር ልታመጭብን ነው አይደል? ኡፍ ገኒ፣ ከቻልሽ ዞር በይ እሺ። ቀልድን አይደለም፣ ስራ ላይ ነን እያልኩሽ ነው። ሉሊት ረፊ። የኔ ወንድም፣ ቆይ አንተ ማን ነህ? እስቲ ማንነትን ንገረኝ። እኔ ሳሙኤል እባላለሁ። ቤቱን ለማየት ነው የመጣሁት።
ማለት ለምን ቤቱን የምታየው እንዴ? ይሽጣል ተብሎ ተለጥፏል እንዴ? አልተለጠፈም፣ ግን ደግሞ ወይዘሪት ሉሊት ቤቱ እንደሚሸጥ ነግራኝ ነው የመጣሁት። አንቺ ከንቱ እንደ ምን ብትሆኚ ነው የሚሻልሽ? በምን ብናደርግሽ ነው የሚገባሽ? ገኒ ድርሻ እንዳለኝ አትርሺ። ስለዚህ ከፊታችን ዞር በይ። ቤቱን በደንብ ለማየት ነው የመጣው። ከላይ ያሉ ክፍሎችን ላሳያ ነው። ወደ በህግ አምላክ እባካችሁ፣ በህግ አምላክ እባክህ ተዋት እሷን። ላይ ያሉትን ደግሞ በደንብ አሳያ እንዴ። ሄሎ ገኒ። ሄሎ የኔ ልጅ እባክህ ፈጥነህ ወደ ቤት ና። ምን ነው ገኒ? ምን ተፈጠረ? ይቺ ሰይጣን የሆነች ልጅ ይኸው በላያችን ላይ ቤቱን ልትሸጥ እያስማማችብን ነው። ሉሊት ናት? ቆይ ማን ነው የመሸጥ መብት የሰጣት? ኧረ እኔ ማስረዳትም አልችልም እንዴ። ዝም ብለህ በቃ ቶሎ ና። እሺ ገኒ መጣሁ። እሺ። ዋይ ድፍረት! ይሄ እኮ ትልቅ ድፍረት ነው። የኔ ናታን፣ አሁን ቸኩያለሁ፣ ልውጣ ነው። ቆይ እኔ ላይ ለምንድን ነው እንደዚህ የምትሆንብኝ? መናገር አልነበረብኝም? ደግሞ እኮ አንተ ነህ ንገረኝ ያልከኝ። ታዲያ የኔ ጥፋት ምኑ ጋር ነው? በቃ ከዚህ ርዕስ ውጪ። ከዚህ በኋላ እዚህ ቤት ውስጥ ይሄ ርዕስ እንዳይወራ። ታዲያ ዘጋኸኛ? እንዴት አላወራ? አወራለሁ እንጂ። የኔ ናታን፣ ካጠፋው በጣም ይቅርታ፣ ግን ተናደብኝ። ዘግታኝ እንድትሄድ አልፈልግም። በቃ መሄድ አለብኝ፣ አስቸኳይ ሆኖብኝ ነው። ሄሎ ሄሎ፣ እፉዬ እንዴት እንዴት በቃል ስልክ ደወልሽልኝ? ወደ ስልክሽ ስደውል እኮ አታነሽም። ቆይ ምን ተፈጠረ? ደህና ነሽ? እፉዬ ደህና አይደለሁም። ወንድሜ በጣም ነው ያዘነብኝ። በጣም ተናዶብኛል። ድጋሚ እንኳን ሊያየኝ አይፈልግም። እባክሽ ተረጋጊ። ይሄ ነገር በቤተሰብ መሀል የሚፈጠር ነው። አሁን ትንሽ ቆይተሽ ስለምትናፍቂው እራሱ ይደውልልሻል። ቆይት ነሽ? ቃል ቤት ነሽ እንዴ? ልምጣ? ብትመጪ ደስ ይለኛል፣ ግን ደግሞ ወንድሜ እኔ ጋር መምጣትሽን አውቆ ቢናደድብሽስ? ቢሆንም እንዴትም ብዬ የግድ ላይሽ ይገባል እኮ። እሺ በቃ አዎ፣ የቃል ቤት ነኝ፣ ለጊዜው ነኝ። እሺ ትንሽ ቆይቼ እመጣለሁ። ለዚህ ምን ታደርጋለህ? እኔማ ፂ ከወጣች ላናግራት ነበር። እንዴ ፂ እኮ እዚህ የለችም ማለት ከቤቷ የት ሄዳለች? አታወሩም እንዴ? ስለተፈጠረው ነገር ምንም አልሰማ? አዎ ማውራት አቁመናል። ምንም የማውቀው ነገር የለም። ናታን ከቤት አባራት። ምን? ለምንድን ነው ያባረራት? ምን አጠፈች? ስላረገዘች መሰለኝ። እንደዛ ነው ሲወሪ ስሞት። ስለዚህ ሰበብ እየፈጠረች ሳይሆን እውነቷን ነው ማለት ነው። ቆይ እንዴት ይሄ ሊፈጠር ቻለ? ከማን ያረገዘችው? እሱን እኔም አላውቅም። እሺ የት ናት? የት ላገኛት እችላለሁ? እባክህ ሁሉም ነገር ልታብራልኝ ይገባል። እኔ እኮ እየቀለድሽ ነበር የመሰለኝ። እንዴ ተጣልታችሁ እንዴ? ጥያቄህን ተሆነ የጠየቁን ብቻ መልስልኝ። እሱ እንኳን እኔም አላውቅም እውነት። ብቻ ግን ከእሷ ጋር የሆነ ልጅ ነበረ። እንደውም አልፎ አልፎ እኮ እዚህ ይመጣል። እሺ በቃ ዳጊ አመሰግናለሁ። ችግር የለም።